ከቀደምት ሮሃ ባንድ አባላት መካከል ተጠቃሹ አርቲስት ስምዖን ሊባኖስ በመኖሪያ ቤቱ ሕይወቱ አልፎ እንደተገኘ ጋዜጠኛ ግርማ ፍስሐ የአርቲስቱን የቀድሞ የሥራ ባልደረባና ጓደኛ ሙዚቀኛ ዳዊት ይፍሩን ዋቢ አድርጎ ዘግቧል። ከደቂቃዎች በፊት ይላል ሲዘግብ፣ ከደቂቃዎች በፊት ጋሽ ዳዊት ይፍሩ እንዲህ አለኝ። እጅግ አሳዛኝ ሁኔታ ውስጥ ነን። የዛን ዘመን የሮሃ ባንድ ሳክስፎኒስት የቀድሞ የሥራ ባልደረባይና ጓደኛ የነበረው አርቲስት ስምዖን ሊባኖስ ወይም ደግሞ ዮናስ ደገፉ ህንድ ኤምባሲ አካባቢ በሚገኘው መኖሪያ ቤት ውስጥ ሕይወቱ አልፎ ተገኝቷል። ለምርመራው የአዲስ አበባ ፖሊስም አስክሬኑን ወስዶታል አለኝ። ግን ሌላው የሚያሳዝነው ቤተሰቦቹን ማግኘት አልቻለም። እናም ቤተሰቦቹ ወይም ወዳጆቹ አዲስ አበባ ፖሊስ መጠየቅ ትችላላችሁ ሲል ጋዜጠኛ ግርማ ፍስሐ የአንጋፋውን ሳክስፎኒስት ህልፈት በተመለከተ ከጋሽ ዳዊት ይፍሩ ያገኘውን መረጃ ያጋራበት መንገድ ነበር። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን እንደሰማችሁት በመግቢያችን ላይ እንደነገርናችሁ አንጋፋው ሙዚቀኛ ስምዖን ሊባኖስ በሚያሳዝን መልኩ ሕይወቱ ባዶ ቤት ውስጥ አልፋ ተገኝቷል። ከሱ ጉዳይ ጋር ተያይዞ አንዳንድ ነገር ልነግራቸው ነው። እግረ መንገዳችንንም ስለ ሮሃ ባንድ የምናጫወታቸው ጉዳይ ይኖራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ጠየቅን። ክበሩልን። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ስማቸው በጉልህ ከሚነሳ የሙዚቃ ባንዶች ውስጥ አንዱ ነው ሮሃ ባንድ። ባንዱ እስከቆየበት ጊዜ ድረስ ባለመታከት ያለውን አቅምና ችሎታ ሁሉ እየተጠቀመ ከድንቅ ሙዚቃዎች ጀርባ ሆኖ የበኩሉን ሙያዊ ግዴታ ሲወጣ የነበረው አንጋፋው ሳክስፎኒስት ስምዖን ሊባኖስ ወይንም ዮናስ ደገፉ እጅግ አሳዛኝ በሆነ መልኩ ባዶ ቤት ውስጥ ሕይወቱ አልፋ መገኘቱ ለወዳጆቹ፣ ለሙዚቃ አፍቃሪያንና ለኪነ ጥበብ ቤተሰቦች ከባድ ሐዘን ነው። እርግጥ ነው ሮሃ ባንድ ከመፍረሱ ጋር ተያይዞና የሙሉ ባንድ ስራዎች እምብዛም መታየት ባለመቻላቸው ሳቢያ ይህ ትውልድ ጋሽ ስምዖንና ጓደኞችን በብዛት አያውቃቸውም። ትውልዱ እንዲህ ያሉትን ሰዎች አወቃቸውም አላወቃቸውም፣ ግን አንድ ጉምቱ ባለሙያ እንዲህ ባለ መልኩ ሕይወቱን ማጣቱ እጅግ አሳዛኝና የሚያስተዛዝብ ጉዳይ ነው። ከአንጋፋው ሙዚቀኛ ስምዖን ሊባኖስ ጋር ተያይዞ የቁም ነገር መጽሔቱ ጋዜጠኛ ታምራት የተሰማውን ሐዘን እንዲህ ሲል ነበር በማህበራዊ ሚዲያው ላይ ያሰፈረው። ጋዜጠኛ ታምራት በእርሰ ጉዳዩ ላይ እንዲህ ይላል። እርግጠኛ ነኝ ቀብሩ የደመቀ ይሆንለታል አለ። ከ1970ዎቹ አጋማሽ ጀምሮ እስከ 1985 ዓ.ም ድረስ የወጡ አብዛኞቹ የሀገራችን ተወዳጅ ሙዚቃዎች ወይም አልበሞች አጃቢው ሮሃ ባንድ እንደነበር አይዘነጋም። ከሮሃ ባንድ ሙዚቀኞች መካከል አንዱ የሆነው የሳክስፎን ተጫዋቹ ስምዖን ሊባኖስ ዛሬ ማምሻውን ከዚህ ዓለም በሞት መለየቱ ተሰምቷል ሲል ትላንት ማታ ነበር የጻፈው። ሲቀጥል እንዲህ አለ። የስምዖን የዛሬ 8 ዓመት ቦሌ ማተሚያ ቤት ፊት ለፊት ካሉ የኪቢያድ አፓርትመንቶች ውስጥ ነበር የሚኖረው። የሙዚቃ ስራ ሲቀዛቀዝና በቤተሰብ ችግር ምክንያት ለ6 ተከታታይ ወራት የቤት ክራይ ለመክፈል ሳይችል በመቅረቱ ቤቱ ታሽጎበት በረንዳ ላይ ሆኖ ነበር ያገኘሁት። ከዚያም ከጋሽ ዳዊት ይፍሩና ከሸዊት ወልደ ሚካኤል ማለት የኤፍሬም ታምሩ ማናጀር ማለት ነው፣ ከሱ ጋር ሆነን የተወሰነ ሳንቲም በማፈላለግ አርቲስት መላኩ የሚያስተዳድረው አይቤክስ ሆቴል ውስጥ ካሉ ገስት ሃውሶች ውስጥ አንዱን ተከራየንለት። አርቲስት መላኩ ከፍተኛ ቅናሽ አድርጎልናል። ከዚያ በሮሃ ባንድ አባልነቱ አልበማቸውን ያጀበላቸው አብረውት የሰሩ አርቲስቶችን በማፈላለግ እጃቸውን እንዲዘረጉለት ለማድረግ ጣርን። ከአምባሰል ሙዚቃ ቤት ባለቤት ከአቶ ፈቃዱ ዋሪ በቀር አለሁ ያለ አንዳችም ሰው አልነበረም። ይህ አሳዛኝ ጉዳይ ነው። በዚህ መሃል ኪቢያድ የስምዖንን ቤት አሽጎ ከፍቶ በሌለበት ዕቃውን አውጥቶ መጋዘን በማስገባት ቤቱን ለአንድ የመከላከያ መኮንን ሰጠው። ይህንን የሕይወት ውጣ ውረዱን በተመለከተ ከ2 ሰዓት በላይ ያደረግነው ቃለ ምልልስ በቁም ነገር መጽሔት ላይ ወጣ። ምላሹስ ቄሱም ዝም መጽሐፉም ዝም ሆነ። ያንን ያነበበም የሰማም እንዲህ ነውም እንዲያም ነው ብሎ ሊያግዘው የሞከረ ሰው አልነበረም። ከ6 ወራት የአይቤክስ ገስት ሃውስ ቆይታ በኋላ ወደ ፈረንሳይ ለጋሲዮን አካባቢ ያለ የባለቤቱ ቤተሰቦች ቤት አመራ። ባለቤቱ የነ ሉቺያኖ ሳቫሎ ታናሽ እህት ናት። በሙዚቃ ሳገለግለው የኖርኩት የኢትዮጵያ ሕዝብ ያለውበትን ችግር እንዲያውቅልኝ እፈልጋለሁ ነበር ያለኝ። ምን ዋጋ አለው? ስምዖን በጥበብ ቤተሰቦች ዝምታ እንደተብሰለሰለ ዛሬ ማለፉን ሰማው። እርግጠኛ ነኝ ቀብሩ የደመቀ ይሆንለታል ሲል ከዚህ ቀደም ለቁም ነገር መጽሔት የሰጠውን ቃለ ምልልስ ቀንጭቦ አጋርቷል።
ከአንጋፋው ሙዚቀኛ ስምኦን ሊባኖስ ወይንም ደግሞ ዮናስ ደገፉ ጋር ተያይዞ ያለበትን ችግርና ሁኔታ በመረዳት ሰይፉ ፋንታሁን አንድ ወቅት ላይ ከባንዱ ጋር አንድ ላይ እንዲጫወት በማድረግና በተሻለው አቅም ሲረዳው የቆየ ቢሆንም ስምኦን ግን ከተነጠቀው የኪራይ ቤቶች ቤት ጋር ተያይዞና ከሌሎች ግላዊ ችግሮቹ ጋር ተደራርቦ ፈጠረበት መረበሽና አለመረጋጋት ሳቢያ ያንንም ስራ መቀጠል ሳይችል ቀረ። የአንጋፋው ሙዚቀኛ እልፈት ከተሰማ በኋላ መነጋገሪያ የነበረው ጉዳይ ብቻውን የመሆኑና የቤተሰቦቹ አለመገኘት ነበር። ከዚህ ጋር ተያይዞ ቤተሰቦቹ ካላቸው የስምኦን ሊባኖስ አስክሬን ከአዲስ አበባ ፖሊስ መጠየቅ ትችላላቸው የሚል ማስታወቂያም ከሞቱ ዜና ጋር ተያይዞ ሲነገር የቆየ ቢሆንም አሁን ግን ዘግየት ብሎ በደረሰን መረጃ መሰረት ከሆነ ቤተሰቦቹ ተገኝተዋል፣ አስክሬኑንም ተረክበዋል። ቤተሰቦቹ እንዲገኙ ትልቅ ርብርብ ላደረጉ ሰዎችም አርቲስት ተስፋዬ ማሞ ይህን እንዲሆን ላረጋችሁ ሁሉ ምስጋና ይድረሳቸው ሲል ምስጋና አቅርበዋል። የአርቲስቱ የቀብር ስነ ስርዓትም ነገ ማክሰኞ ከቀኑ 5 ሰዓት ላይ በአየር ጤና ኪዳነ ምህረት እንደሚፈጸም የሙዚቀኞች ማህበር ፕሬዝዳንት የቀድሞ የሮሃ ባንድ ሙዚቀኛ ዳዊት ይፍሩ አስታውቋል። እዚህ ጋር ግን እጅግ አስተዛዛቢ ጉዳይ እናንሳ። ይህ ታላቅ ሰው እንዲህ በችግርና በመከራ ተቀራምቶ ባዶ ቤት ብቻውን እስኪሞት ቤቱን ተነጥቆ በልመና ሰው ጋር ተጠግቶ ራሱን መቻል እስኪያቅተው ድረስ ጉዳዩን የሰሙ የሚያውቁ የሙያ አጋሮቹ የት ነበሩ? በተለይ የሙዚቀኞች ማህበር ስለምን ጉዳዩን ጆሮ ዳባ ልበስ አለው የሚል ጥያቄ ማንሳት እንወዳለን። ነገርን ነገር ያነሰዋል እንዲሉ እግረ መንገዳችንን ስለ ሮሃ ባንድ እናንሳና እናጫውታችሁ። የሮሃ ባንድ መስራች አባላት ከአይቤክስ ባንድ ውስጥ የነበሩት ጆቫኒ ሪኮ ቤዝ ጊታር፣ ሰላም ስዩም ሊድ ጊታር፣ ቃዳም ደመስቀል ቴነር ሳክስ ሲሆኑ ዳዊት ይፍሩ ኦርጋን አቀናባሪ፣ ከዳላክ ባንድ ሌቮን ፎንዳቺ የእንግሊዝኛ ሙዚቃ ድምፃዊ እንዲሁም ተክሌ ተስፋዝጊ ድራምና ድምፃዊ እንዲሁም ኩኩ ሰብስቤ ከግል ባንድ የሚሰሩ ነበሩ። ባንዱ ተመስርቶ ጥቂት እንደሰራ በአባላት መካከል የነበረውን ድክመት ለማሻሻልና ለማጠናከር ተጨማሪ ሙያተኞችን ማካተት በማስፈለጉ ሁለተኛ ሳክስፎን ተጫዋች ዮናስ ደግፌ ወይም ስምኦን ሊባኖስ፣ ኤልያስ በቀለ፣ ብርሃኑ ዮሴፍና አሸናፊ አወል በድራመርነት ያሬድ ተፈራን በሳክስፎን ተጫዋችነት ለመጨመርና ለመቀየር ተችሏል። ባንዱ ሲመሰረት መነሻ የነበረው የሙዚቃ መሳሪያ አይቤክስ ሲፈርስ የነበረው የአባላት ድርሻ ሲሆን ለተጨማሪ የሙዚቃ መሳሪያ መግዣ አቶ አቤሴሎም ይሄደጎ በብድር የሰጡት 40 ሺህ እስካሁን ከአባላት ሕሊና የማይጠፋ በጎ ስራ ስለመሆኑ ያስታውሳሉ። እኚህ ባለሀብት ለሙዚቃ ስፖርት ያላቸው በጎ አመለካከት ለጥበቡ ማደግ አጋር መሆናቸው ይመሰከርላቸው ነበር። አፈሩን ገለባ ያርግላቸውና የባንዱ አመሰራረት ምንም እንኳን በሆቴል ውስጥ ተቀጥሮ የዳንስና ለስላሳ ሙዚቃ ማቅረብ ቢሆንም በተጨማሪ የአንጋፋ ወጣት ድምፃውያንን አዳዲስ ስራዎች በማጀብና በማቀነባበር በካሴት በማሳተም እንዲሁም የተለያዩ መድረክ ዝግጅቶች ላይ አጅቦ ለማቅረብ በመታደሉ ዝናና እውቅናን አትርፏል። ሮሃ ባንድ ለካሴት ስራ ካጀባቸው ድምፃውያን መካከል የመጀመሪያዎቹ ተሸም ወልዴ፣ ሙሉቀን መለሰ፣ ማህሙድ አህመድ፣ አለማየሁ እሸቴ፣ መልካሙ ተበጀ፣ ኩኩ ሰብስቤ፣ አመልማል አባተ፣ ነዋይ ደበበና እንዲሁም ሌሎች ሲሆኑ የእነዚህ ድምፃውያን ስራ በህዝብ ዘንድ መታወቅና መወደድን አፍርቷል። ሮሃ ባንድ በመደበኛነት በሂልተንና ጊዮን ሆቴሎች በመዘዋወር የሙዚቃ ስራዎችን ሲያቀርቡ ከመቆየት ባሻገር በኢትዮጵያ ዋና ዋና ከተሞች ማለትም አስመራ፣ አሰብ፣ ምጽዋ፣ መቀሌ፣ ባህር ዳር፣ ጅማ፣ ድሬዳዋ፣ አዋሳ፣ ናዝሬትና ሌሎችም አካባቢዎች በመዞር ስራዎቹን በመድረክና በካሴት ስራ ካጀባቸው ድምፃውያን ጋር ሲያቀርብ ቆይቷል። ሮሃ ባንድ የነበሩት አባላት ከሙዚቃ ሙያ ባሻገር በግል የተለያዩ ሙያ ባለቤቶች በመሆናቸው የባንዱን አስተዳደርና የፋይናንስ አያያዝ በተሻለና ዘመናዊ አሰራር በመከተል ዘመናዊ የሙዚቃ መሳሪያዎችን በመጠቀም ግንባር ቀደም ከመሆን ባሻገር በጎረቤት ሀገራት አፍሪካ፣ መካከለኛው ምስራቅ፣ አውሮፓና አሜሪካ በመዘዋወር ያቀረበው ዝግጅት ከፍተኛ እውቅናና ተወዳጅነት እንዲያፈራ አድርጎታል። ሮሃ ባንድ ለ13 ዓመታት በጋራ ለመስራት የታደለ ባንድ ቢሆንም አባላት ራሳቸውን ለማሻሻል በተለያዩ ንግድና መሰል ስራዎች ላይ በመሰማራታቸው ለሙዚቃው ስራ የነበረው ትኩረት በመቀነሱ በሆቴሎች የነበረው የመዝናኛ ስራ መቀዛቀዝ የሙዚቃ ስራው በውድድር ወይም በችሎታ ሳይሆን በሙዚቃ መሳሪያ አቅርቦትና በዋጋ መስበር ብቻ በመሆኑ ባንዱ ሊመናመን በመጨረሻም በ1986 ዓ.ም አካባቢ ለይቶለት ሊፈርስ ችሏል። ከባንዱ አባላት መካከል ዳዊት ይፍሩ፣ ስምኦን ሊባኖስ፣ ያሬድ ተፈራና አሸናፊ አወል ብቻ በሙዚቃ ሙያ ይተዳደሩ የነበረ ሲሆን ሌሎቹ ኑሯቸውን በንግድ ስራ ላይ አድርገው የተሻለ ሰላማዊ ኑሮ እየመሩ ስለመገኘታቸው ነው የሚነገረው። ከባንዱ መስራች አባላት መካከል ተክሌ ተስፋዝጊ ብቻ በድንገት በደረሰበት የመኪና አደጋ በ1979 ዓ.ም ከዚህ ዓለም በሞት ሲለይ
ስምዖን ሊባኖስ ደግሞ ዛሬ በሰማችሁት አይነት መንገድ ባዶ ቤት ውስጥ እንዴት እንደሆነ ባልታወቀ ሁኔታ ሕይወቱ አልፋ መገኘቱን የተሰማው። ከሮሃ ባንድ አባላት መካከል ዛሬ የሙዚቀኞች ማህበር ፕሬዝዳንት የሆነው የሮሃ ባንድ መስራቹ ዳዊት ይፍሩ ከዚህ ቀደም ከወልቂጤ ዩኒቨርሲቲ የክብር ዶክትሬት መቀበሉንም ልናነሳ እንወዳለን። በሙዚቀኛው ስምዖን ሊባኖስ ህልፈት ምክንያት ሐዘን ለተሰማቸው ቤተሰቦቹ፣ ወዳጅ ዘመዶቹ በሙሉ መጽናናትን ተመኘን። እሱንም ፈጣሪ ነፍሱን በቀኝ ያኖር ዘንድ እንመኛለን። የተከበራችሁና የተወደዳችሁ የጊዜ ሚዲያ ቤተሰቦች እናንተም አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን።